ኢትዮጵያ የጀግኖች ምድር የነጻነት አውድማ ክብሯን ለማስጠበቅ የሚተጋው ይህ ሰራዊት በምድር እንደ ጽኑ ካስማ ተተክሎ ዳር ድንበሯን ያጸናል። በሰማይ እንደ ንስር ተመንድጎ ሰላሟን ይጠብቃል። በባህርም አድማሷን ተሻግሮ ለብሔራዊ ጥቅሟ ዘብ ይቆማል። ከአድዋ ድል የሰነቀው የጀግንነት ጥም ዛሬ በዘመናዊ ቴክኖሎጂና በላቀ የዲሲፕሊን ጥበብ ታድሷል። ይህ የታሪክ ቀጣይነት የዛሬ ብቃትና የነገው ጽኑ ራዕይ ነው። የኢትዮጵያ መከላከያ ሰራዊት ከምድር እስከ ሰማይ ከባህር እስከ ዓለም አቀፍ አደባባይ የማይበገር ክንድ የማይናወጥ ዋልታ። በእግር አቧራ ምድርን ከሚረግጠው ጽኑ እግረኛ የሰማይን ደመና ሰንጥቆ የሀገርን ጣራ ከሚጠብቀው ንስር እስከ ማዕበል ሞገድ ተሳፍሮ አድማስን ከሚያካልለው የባህር ዘበኛ ድረስ የኢትዮጵያ መከላከያ ሰራዊት የሉዓላዊነት ጋሻ ሆኖ ተገንብቷል። የኢትዮጵያ የመከላከያ ሰራዊት አንጋፋ ክንፍ የሆነው የምድር ኃይል በትናንትናው ታሪክ ውስጥ በአራቱ አቅጣጫዎች የሀገር ሉዓላዊነት ክብር እንዲጠበቅ አድርጓል። የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ ያለፈውን ድክመት በብቃት የትላንቱን ስብራት በጽናት ተክቷል። ምድር ኃይሉ ሁሉንም የሀገሪቱን ልጆች በእኩልነትና በብቃት ያቀፈ ኢትዮጵያን የሚመስል ግዙፍ ተቋም ሆኖ ዳግም እንዲገነባ ሆኗል። ሰራዊቱ የማንም የፖለቲካ ፓርቲ ውስጥ የማይገባ ራሱ ፕሮፌሽናል ወታደር የሚመራበት ህጉን የሚያውቅ አሰራሩን የሚያውቅ የሚመራበትንም ሚሊተሪ ዶክትሪኑን የሚያውቅ ጠንካራ ወታደር ነው እየፈጠርን ያለው። ይህ ሰራዊት ዛሬ በዘመናዊው ቲ72 ጂ ታንክ ምድርን የሚያንቀጠቅጥ በሪፐብሊካን ጋርድና በኮማንዶ ክፍሎቹ መብረቅ ሆኖ የሚከሰት የሀገር አለኝታ ነው። የልዩ ዘመቻዎች እዝ የሀገር አስተማማኝ ጋሻ ሆኖ በአዲስ መልክ ተዋቅሯል። ይህ ኃይል የቀድሞውን የአየር ወለድና የኮማንዶ ኃይል ከዘመኑ የቴክኖሎጂ ምጥቀት ጋር አዋህዶ የያዘ ነው። ጠላት ባልገመተው አቅጣጫ ባልጠበቀው ሰዓትና በጀግንነት ግዳጁን ይፈጽማል። የታገቱ ሰዎችን መታደግ፣ የሽብር አውታሮችን መበጣጠስና ስልታዊ ቦታዎችን በፈጣን ጥቃት በመቆጣጠር ተልእኮውን ይፈጽማል። የዚህ ሁሉ ጥንካሬ ሚስጥር ደግሞ ብላቴ ነው። ብላቴ የጀግኖች መፍለቂያ፣ የጽናትና የብቃት መለኪያ ነው። ትምህርት በአግባቡ ፈጽመህ ነገ ለሚሰጥ ግዳጅ ለመወጣት ራስን ማዘጋጀት ይጠበቅብሃል። ኮማንዶና አየር ወለድ ማሰልጠኛ ማዕከል ስር 4 ትምህርት ቤቶች አሉ። ከዛ ውስጥ አንደኛው እና ረጅም የማሰልጠኛ ሂደት ውስጥ ያለው ኮማንዶ ትምህርት ቤት ነው። ኮማንዶ ትምህርት ቤት ከሪፎርሙ በፊት የነበረና አሁን ያለበት ደረጃ አይገናኝም። በፊት ተቀብሎ ሲያሰለጥን የነበረው 2 ሻለቃ ነው። ከእጥፍ ነው ያሳደገው። ወደ 12 ሻለቃ ነው በአንድ ማሰልጠን የሚችለው። በደቡብ ኢትዮጵያ በረሃዎች ውስጥ የሚገኘው ይህ ማዕከል ሰልጣኞቹን በረሃብና በጥም አሳትሮ በሌሊትና በቀን እኩል የመዋጋት ችሎታን አላብሶ እንደ ብረት ያጠነክራቸዋል። ብላቴ ገባ ይወጣል የሚለው የሰራዊቱ አባባል
ዛሬ በዘመናዊ የልዩ ዘመቻዎች ማሰልጠኛ ማዕከል ዳግም ሕያው ሆኗል። ከአየር ላይ ዝላይ እስከ ሽምቅ ውጊያ፣ ከጸረ ሽብር ዘመቻ እስከ ስልታዊ መታደግ የሀገርን የደህንነት ስጋቶች ቀድሞ በመቅጨትና ስልታዊ የሆኑ የጠላት ግቦችን በማፈራረስ የኢትዮጵያ ሉዓላዊነት የማይበገር የብረት አጥር መሆኑን በተግባር ያረጋግጣል። ከሐሩር በረሃ እስከ ከፍተኛ ተራራ፣ ከጥቅጥቅ ደን እስከ ከተማ ውጊያ የልዩ ዘመቻዎች እዝ ለማይቻለው ግዳጅ ብቁ፣ ለሀገር ጽናት የቆረጠ የመከላከያ ሰራዊቱ ፊት አውራሪ ነው። ባለፉት 8 የለውጥ ዓመታት የመከላከያ ዩኒቨርሲቲና አካዳሚዎች በእውቀት የነጠረ በወታደራዊ ሳይንስ የበለጸገ የመሪዎች ትውልድ እያፈሩ ነው። የሀገር መሪዎችና ቁልፍ ተቋማትን በጀግንነት የሚጠብቀው የሪፐብሊካን ጋርድ፣ በብላቴ በረሃዎች የጠነከረው የኮማንዶና አየር ወለድ ኃይል ሁሉም በአንድነት ለምድር ኃይሉ የማይበገር ክንድ ፈጥረዋል። በራስ አቅም ማምረት፣ በራስ አቅም ማሻሻል፣ በራስ አቅም አንዱን ካንዱ እያዳቀሉ የተሻለ ውጤት የሚያመጣ መሳሪያ ማምረት ይፈልጋል። ፍላጎታችን ይሄ ነበር። ይሄንን በተገቢው መንገድ መተግበር መከወን ችለዋል። በሜካናይዝድ አቅም፣ በአየር ኃይል አቅም እየሆነ ያለው ለማመን ይከብዳል። ከሰማይ ከፍታ የሚቃኙ አይኖች፣ የጠላትን ምኞት በአየር ላይ የሚያመክኑ ንስሮች የኢትዮጵያን ሰማይ የሰላም ጣራ አድርገውታል። የአየር ኃይሉ ክንፍ ከደመና በላይ ሆኖ ለኢትዮጵያ ምድር ሰላምና ደህንነት ይተጋል። ያ ትላንት በኦጋዴን በረሃዎች የጀግንነት አሻራው ያልደበዘዘው ተቋም የትላንቱን ታሪክ በዘመናዊነት ድርብ አድርጎታል። አሁን ላይ የኢትዮጵያን ሰማይ የሚጠብቁት ባለ አራተኛ ትውልድ ተዋጊዎቹ ሱ-30K እና ሱ-35 ናቸው። ትክክለኛ ኢላማን በመምታትና የሰው ሕይወትን በመታደግ ረገድ አቻ የማይገኝለት የድሮን ቴክኖሎጂ የአየር ኃይሉ አዲስ መለያ ሆኗል። ይህ ኃይል ዛሬ የአየር ላይ ምልጫ ብቻ ሳይሆን የአፍሪካ የቴክኖሎጂ ማዕከልነትንም ጨብጧል። አሁን የውጊያ አውድ ተቀይሯል። እንደ ድሮ ምሽግ ቆፍሮ ምሽግ ውስጥ ቁጭ ብሎ ተዋግቶ ማሸነፍ ቀርቷል። አሁን የሚጠብቀን የኤርፎርስ ወይም የሚሳኤል ውጊያ ነው። ከዚህ አንጻር ነው ሰራዊታችንን መገንባት ያለበት፣ አየር ኃይልን መገንባት ያለበት። ክሊር ግልጽና ማሻማ አቅጣጫ ነው ሰጠው። የመጀመሪያው አውሮፕላን ጀምሮ እስከ ላይ ድረስ ባለው በኔቶ ስታንዳርድ የተጠና ብቃት አዳብረናል። በአየር ኃይሎች ስታንዳርድ ከፍተኛ ደረጃ የዲጂታል ቴክኖሎጂ ስታንዳርድ የደረስንበት ነው። የኢትዮጵያ ባህር ኃይል በ1948 ዓመተ ምህረት በምጽዋ ተመስርቷል። ያኔ ከ80 በላይ መርከቦች የነበሩት ግዙፍ ኃይል ኢትዮጵያ በአፍሪካ ጠንካራ የባህር ኃይል ከነበራቸው ሀገራት ተርታ እንድትሰለፍ አስችሏት ነበር። በታሪክ አጋጣሚ ለ3 አስርት ዓመታት ያ የሀገር ድምቀት መክኖ ያ ግርማዊ ተቋም ፈርሶ ቆይቷል። አሁን ላይ የኢትዮጵያ የባህር በር ጥያቄ የፍላጎት ጉዳይ ሳይሆን የህልውና ጥሪ ነውና ጊዜው ሲደርስ የትንሣኤው ደውል ተደውሏል። የመደመር መንግሥት በ2011 ዓ.ም የኢትዮጵያ ባህር ኃይልን ዳግም አቋቁሟል። የኢትዮጵያን የንግድ መርከቦች ደህንነት ለመጠበቅና የቀይ ባህርን ቀጠና ሰላም ለማጽናት ስልጠና የወሰዱ ባህርተኞች ለግዳጅ ዝግጁ ሆነዋል። ይህ ኃይል የንግድ መስመሮችን ከጥቃት ቀጠናውን ደግሞ ከባህር ላይ ውንብድናና ከሽብር የሚጠብቅ ነው። አሁን ዓለም በደረሰበት የቴክኖሎጂ ደረጃ የግንባታ ብቃትና ጥራት በራሱ አቅም መገንባትና ማስመረቅ ችሏል።
የባህር ኃይሉ በአዲስ መዋቅር መገንባቱ የሀገር የሉዓላዊነት ሙሉነት፣ የብሔራዊ ጥቅም ዋስትናና የነገዋ ኢትዮጵያ ወደ ቀድሞ ታላቅነቷ የምትመለስበት የታሪካዊ ቀጣይነት ምልክት ነው። ባህር ላይ ላሉ ጉዳዮች ለብቻም በትብብር መስራት የኢትዮጵያን ኢንተረስት የማስጠበቅ ለነገ የማይባል ጉዳይ መሆኑን ኢትዮጵያ ውሃ ላይ ያላትን ጥቅም ታስከብራለች። ኢትዮጵያ ቀይ ባህር ላይ ሰንደቅ ዓላማዋን ታውለበልባለች። የኢትዮጵያን ብሔራዊ ጥቅም ታስጠብቃለች። ይህ ሰራዊት ከሀገር ዳር ድንበር አልፎ የዓለምን ሰላም ለመጠበቅ የገባውን ቃል በደሙ ያጸና የጽናት ተምሳሌት ነው። የሰላም ማስከበር ታሪካችን አፍሪካዊ ኩራት ሆኗል። በኮሪያ ምድር፣ በኮንጎ ጫካዎች፣ በሱዳን አቤ ሰማይ ስር፣ በደቡብ ሱዳን ሜዳዎችና በሶማሊያ በረሃዎች የኢትዮጵያ ጀግኖች የሰላም አምባሳደርነታቸው ሳይደበዝዝ ዛሬም ተጠናክሮ ቀጥሏል። በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። የኢትዮጵያ መከላከያ ሰራዊት ከዳር ድንበር ጠባቂነት ባለፈ የሕዝብ የቁርጥ ቀን ደራሽና የልማት አጋር ነው። ይህ ሰራዊት የብረት ጥንካሬውን ለልማት፣ ወታደራዊ ስልቱን ለመሰረተ ልማት ግንባታ ያዋለ የሕዝብ ደጀን ነው። የኢትዮጵያ መከላከያ ሰራዊት ባለፉት 8 ዓመታት በዘመናዊ ቴክኖሎጂ፣ በላቀ የዲሲፕሊንና በተቋማዊ ገለልተኝነት ደምቆ ቀጥሏል። ከምድር እስከ ሰማይ፣ ከባህር እስከ ዓለም አቀፍ የሰላም መድረኮች የተዘረጋው ይኸው የጀግንነት አሻራ ሰራዊቱ የፖለቲካ ወገንተኝነት የማይበግረው የሕዝብ መከታና ጽኑ ዋልታ መሆኑን በተግባር አረጋግጧል። ዛሬም ሆነ ነገ ኢትዮጵያ በጀግኖች ልጆቿ ደምቃና ጸንታ ትኖራለች። የትላንት ታሪክ፣ የዛሬ ብቃት፣ የነገው ብርታት የኢትዮጵያ መከላከያ ሰራዊት